ዛሬ በጣም አስፈላጊና ብዙዎቻችሁን የሚያሳስብ አንድ ነገር ልንገራችሁ። ዱባይ ወይም የቤት ውስጥ ለምትኖሩ ሰዎች የኤሚሬትስ አይዲ እና ቪዛ ሁኔታችሁን ለማጣራት ሰዓት አጥፍታችሁ ሰው እየለመናችሁ ወይም ደግሞ ገንዘብ እየከፈላችሁ ብዙ ትጎዳላችሁ። ያ ነገር ካሁን በኋላ አያስፈልግም። በዛሬ ቪዲዮአችን በራሳችሁ ስልክ ብቻ ያለማንም እገዛ የኤሚሬትስ አይዲ እና ቪዛችሁን እንዴት በቀላሉ ኦንላይን ማጣራት እንደምትችሉ አብረን እናያለን። ለመጀመር ሁለት ነገሮች ያስፈልጋሉ። አንደኛ ፓስፖርታችሁ፣ ሁለተኛ የኢንተርኔት ግንኙነት ያለው ስልክ። ዝግጁ ከሆናችሁ እንጀምር። ስልካችሁ ላይ ክሮም ኢንተርኔት ብራውዘር ትከፍታላችሁ። ጉግል ሰርች ማድረጊያው ላይ ICP ስማርት ሰርቪስ ብላችሁ ትጽፉና ሰርች ታደርጋላችሁ። በውጤቱም ቀድሞ የሚመጣላችሁን ድረገጽ ትከፍቱታላችሁ። ድረገጹ ሲከፈት የተለያዩ አገልግሎቶችን ታያላችሁ። ከነሱ መካከል ፐብሊክ ሰርቪስስ የሚለውን ትፈልጉትና ትጫኑታላችሁ። በመቀጠልም ከሚመጡልን አገልግሎቶች ውስጥ ፋይል ቫሊዲቲ የሚለውን እንጫነዋለን። ስክሪን ላይ እንደምታዩት የመረጃ መሙያ ገጽ ይመጣልናል። ይህንን ገጽ ስትሞሉ ጥንቃቄ ማድረግ አለባችሁ። በፓስፖርታችን ለማጣራት ፓስፖርት ኢንፎርሜሽን የሚለውን እንመርጣለን። በማስከተል አይዲያችንን ለማየት ከሆነ ሬዚደንሲ አሊያም ቪዛችንን ለማየት ከሆነ ቪዛ የሚለውን እንመርጣለን። በዚህ ቪዲዮ ላይ ፓስፖርት ተጠቅመን የአይዲያችንን ሁኔታ ማየት ስለፈለግን ሬዚደንሲ የሚለውን እንመርጣለን። ፓስፖርት ነምበር፣ ፓስፖርት ቁጥራችሁን በትክክል አስገቡ። አብዛኛው ሰው እዚህ ጋር ስህተት ይሰራል። ፓስፖርት ቁጥር ማለት ኢፒ ወይም ኢኪው ብሎ የሚጀምር ቁጥር ነው። ፓስፖርት ኤክስፓየር ዴት፣ የፓስፖርታችን ማብቂያ ቀን፣ ወር እና ዓመተ ምህረት በትክክል ታስገባላችሁ። ናሽናሊቲ፣ ዜግነታችሁን ትመርጣላችሁ። ለምሳሌ ኢትዮጵያ የሚለውን። እነዚህን መረጃዎች በትክክል ካስገባችሁ በኋላ ከታች ያለውን ምልክት ታረጋግጣላችሁ። ከዚያም ሰርች የሚለውን ትጫናላችሁ። አሁን ስክሪን ላይ እንደምታዩት ውጤት መጥቷል። ይህም ማለት ቪዛችሁ ወይም አይዲያችሁ አክቲቭ ወይም ኤክስፓየር መሆኑን በቀላሉ ማወቅ ትችላላችሁ። ይህንን ዘዴ በመጠቀም በቀላሉ ቪዛችሁንና የኤሚሬትስ አይዲያችሁን ማጣራት ትችላላችሁ። መረጃዎችን ስትሞሉ በፓስፖርታችሁ ላይ ባለው መረጃ መሰረት በትክክል መሙላት አለባችሁ። ትንሽ ስህተት ካለው ውጤት አያሳያችሁ። በተጨማሪም ይህንን ድረገጽ ስትጠቀሙ ሁልጊዜም ትክክለኛውን ይፋዊ ድረገጽ መሆኑን አረጋግጡ። ትክክለኛውን ድረገጽ ለመለየት በቀጥታ ሊንኩን እዚህ ቪዲዮ ስር አስቀምጥላችኋለሁ። ይህንን ቪዲዮ ለሌሎችም እንዲደርስ ሼር አድርጉት። እንዲሁም ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ለዛሬ ይህን ይመስላል። እስከሚቀጥለው ቪዲዮ በሰላም ቆዩ።